በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወበውእቱ መዋዕል በጽሐ ዮሐንስ መጥምቅ እንዘ ይሰብክ በገዳመ ይሁዳ ዘዮርዳኖስ እንዘ ይብል ነሱ እስመ ቀርበት መንግሥተ ሰማያት። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አምባሳደሮች እና የተከበሩ የአዲስ አበባ መስተዳድር የከንቲባው ወኪል፣ የተከበራችሁ ጎብኚዎች ሁሉ፣ እንደዚሁም ህዝበ ክርስቲያን፣ የኢትዮጵያ ህዝበ ክርስቲያን፣ ካህናት፣ ምዕመናን፣ መዘምራን፣ የሰንበት ትምህርት ቤተ መዘምራን ሁላችሁም እንኳን ለጌታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላም አደረሰን አደረሳችሁ። እግዚአብሔር አምላክ በሰላምና በጤና ጠብቆ ዓመቱን ሰላማዊ ዓመት አድርጎ እስከዚህ ሰዓት ስላደረሰን ክብርና ምስጋና ይድረሰው። እንዲሁም ለሚመጣው ዓመት በሰላም በጤና በፍቅር በአንድነት ጠብቆ በዚሁ የዚህን በዓል በሰላምና በፍቅር እንድናከብር በሰላም ያድርሰን። ወበውእቱ መዋዕል በጽሐ ዮሐንስ መጥምቅ እንዘ ይሰብክ በገዳመ ዮርዳኖስ እንዘ ይብል ነስሑ እስመ ቀርበት መንግሥተ ሰማያት። መንግሥተ ሰማያት ልጅነት በሃይማኖት ልትሰጥ ቀርባለችና ንስሐ ግቡ አለ መጥምቁ ዮሐንስ። አዎ ልጅነት የሚገኘው የእግዚአብሔር ልጅነት የሚገኘው መንግሥተ ሰማያትም የምትወረሰው በእምነት በሃይማኖት በንስሐ ስለሆነ ንስሐ ግቡ እመኑ አለ። ንስሐ ገብታችሁ የእግዚአብሔርን መንግሥት ለእናንተ የምትሰጠውን የእግዚአብሔር መንግሥት ተቀበሉ። አዎ የእግዚአብሔርን መንገድ ጥረጉ አለ። የእግዚአብሔር መንገዱን ጥረጉ፣ መንገዱን አዘጋጁ አለ መጥምቁ ዮሐንስ። በድሮ ዘመን በምድር መኪና በሰማይ አይሮፕላን ባልነበረበት ጊዜ የአገር መሪዎች ብሔራዊ ጉብኝት በሚያደርጉበት ጊዜ ለፈረስ፣ ለሰረገላ፣ ለበቅሎ በሚመች ሁኔታ መንገዱ ሁሉ እንዲጠረግ እንዲስተካከል፣ አባጣ ጎርባጣው እንዲስተካከል፣ ተራራው ሁሉ እንዲናድ ይታዘዝ ነበር። በዚሁ ምሳሌ መጥምቁ ዮሐንስ ጌታም ቢሆን የተናገሩት ልባችሁን አንጹ ነው። ተራራ ጎድጓዳውን ወይም ተራራውን ተራራውን ዝቅ አድርጉ፣ ጎድጓዳውን አስተካክሉ የተባለው የመሬቱን ተራራና ጎድጓዳ አይደለም፣ የልባችንን የአእምሮአችንን አባጣ ጎርባጣ እንድናስተካክል ነው መጥምቁ ዮሐንስ የተናገረው። ጌታችን ራሱ ጌታችን ኢየሱስ ክርስቶስም የተናገሩት በአምልኮ ጣዖትና በኃጢአት የተበላሸውን የጎረበጠውን የተሰነካከለውን አእምሮአችሁንና ልቡናችሁን አንጹ፣ ሕሊናችሁን አንጹ፣ እርስ በራሳችሁ ተስተካከሉ፣ በሃይማኖት በእምነት መንግሥተ ሰማያትን ለመውረስ የበቃችሁ ሁኑ፣ እርስ በራሳችሁ ተፋቀሩ፣ በውስጣችሁ ያለውን ጠብ፣ ክርክር፣ ቅናት፣ ምቀኝነት፣ ተንኮል፣ ክፋት፣ ማንኛውም ክፉ ነገር ሁሉ ከአእምሮአችሁ አስወግዱ ነው። መንገዱን አስተካክሉ ማለት የልባችንን መንገድ እግዚአብሔር እንዲገባበት መንፈስ ቅዱስ እንዲገባበት ልባችንን ንጹህ ለማድረግ በአእምሮአችን ያለውን ክፉ ነገር ሁሉ እናስወግድ። ሃይማኖታችንን
እንድንጠብቅ ምግባራችንን እንድናሰፋ ነው መጥምቁ ዮሐንስ ጎድጓዳውን ጎርባጣውን የጎረበጠውን ሁሉ አስተካክሉ፣ ተራራው ዝቅ ይበል፣ ጎድጓዳው ይደልደል፣ ስርጉጥጉጡ ይስተካከል የሚለው ለዚህ ነው። ከዚህም ሌላ ደግሞ ሰው ሁሉ እኩል ነው። በአርአያ ሥላሴ የተፈጠረ ሰው ሁሉ እኩል ስለሆነ የሰብአዊ ኑሯችንም ቢሆን የሰማይና የምድር ያህል የተራራቀ መሆን የለበትም። ተራራው ዝቅ ይበል ያለው ለዚህ ነው። ደሃውና ሀብታሙ የሰማይና ምድር የተራራቀ ያህል እንደዚህ የተራራቀ መሆን የለበትም። ጎድጓዳው ይስተካከል፣ ኮረብታውም ዝቅ ይበል ያለው ይህንን ይመለከታል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ከድንግል ማርያም ተወልዶ በዚህ መሬት ላይ ተመላልሶ ወንጌልን አስተምሮ ሕገ ወንጌልን አስተምሮ በእናንተ ላይ ሊደረግ የሚገባውን ነገር ሁሉ በወንድማችሁ በእህታችሁ ላይ አታድርጉ ብሎ አስተምሯል። ለእናንተ ሊደረግላችሁ የሚገባው ነገር ሁሉ እናንተም ለወንድሞቻችሁ ለእህቶቻችሁ አድርጉ። እንግዲህ ለኛ መጥፎ ነገር እንዲደርስብን እንድንጨቆን እንድንበደል ወይም ደግሞ እንዲርበን እንዲጠማን እንድንታረዝ የማንፈልግ ከሆነ ለወገኖቻችንም ይህንን ማድረግ አለብን። አዎ ወንድሞቻችን እንዳይርባቸው እንዳይጠማቸው እንዳይታረዙ ማድረግ አለብን። ምክንያቱም ተፈጥሯችን አንድ ነው። በአርአያ ሥላሴ የተፈጠረ ሰው ሁሉ ባህሪው አንድ ነው። ስለዚህም ኑሯችን ሁሉ ይስተካከል፣ ምግባራችን ሁሉ ይስተካከል፣ በኃጢአትና በጣዖት የተበላሸውን አእምሮአችንን እናንጻ፣ የመንፈስ ቅዱስ ማደሪያ እናድርገው። አዎ ይሄ ነው ትርጉሙ እንግዲህ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ቀን በእደ ዮሐንስ በዮርዳኖስ ወንዝ በዮሐንስ እጅ የተጠመቀውም 5500 ዘመን ሙሉ በላያችን የነበረውን የበደል ኃጢአት ለማስወገድ ነው። ለራሱ ምንም የሚጠቀምበት ነገር አልነበረም። ለራሱ የሚጠቀምበት ወይም በደል ኑሮት በደሉን የሚያስወግድበት ነገር አይደለ የነበረው። ምንድነው? የኛን ኃጢአት የኛን በደል ለማስወገድ ነው። አዎ በኃጢአት ምክንያት ሰው ከእግዚአብሔር ተለይቶ ነበር። ከእግዚአብሔር በመለየቱም መርገመ ሥጋ መርገመ ነፍስ ታዞበት ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ መርገመ ሥጋ መርገመ ነፍስ ከላያችን ተወግዶ በረከተ ሥጋ በረከተ ነፍስ በላያችን ላይ ታዟል፣ ለኛ ታዟል። ስለዚህ በረከተ ሥጋና በረከተ ነፍስ በጸጋ መቀበል አለብን። ሰውነታችንን አስተካክለን ይህንን መቀበል አለብን። ለሀገራችን ለኢትዮጵያ ሰላምን መለመን አለብን፣ መጸለይ አለብን። አሁን በሀገራችን የሚካሄደው ልማት፣ እድገት እና ብልጽግና ግቡን እንዲመታ ለማድረግ ቤተክርስቲያንና አባሎቿ የሚገባቸውን አስተዋጽኦ ማድረግ አለባቸው። የሀገር ልማት የቤተክርስቲያን ልማት ነው። የሀገር ልማት የወገን ልማት ነው።
የሀገር ልማት የሁላችንም ልማት ነው። የሀገር እድገት የሁላችንም እድገት ነው። አዎ ስለዚህ ከሁሉም በላይ ደግሞ በሀገሪቱ ሰላምና ፍቅር እንዲሰፍን በሀገሪቱ ፍቅር ሰላምና ፍቅር ከሌለ ሁሉም ነገር የለም። ሁሉም ነገር ሊኖር አይችልም። ሰላምና ፍቅር ካለ ግን ሁሉም ነገር አለ። አዎ ሰላም የሰፈነውን ሰላምና ፍቅር ለማወክ የሚነሳሱት ሁሉ ከማንኛውም እምነት ይሁን ስጋዊም ይሁን መንፈሳዊ በአጠቃላይ ከስጋዊ ተቋምም ይሁን ከመንፈሳዊ ተቋማት ሰላማችንንና ጸጥታችንን ከማደፍረስ መቆጠብ አለባቸው። መቆጠብ አለብን። የሀገርን ሰላም መጠበቅ አለብን። ሁከት አይጠቅምም። ለሀገር የሚጠቅመው ሰላም ነው። ለሀገር የሚጠቅመው አንድነት ነው። ለሀገር የሚጠቅመው ህብረት ነው። ለሀገር የሚጠቅመው እድገት ነው። ለሀገር የሚጠቅመው ብልጽግና ነው። ስለዚህ ይሄ እንዳይደናቀፍ መንፈሳውያንም ሆን ስጋውያን ተቋማት በሙሉ ነቅተን ተግተን መጠበቅ ይገባናል። ይሄ የሁላችንም መልእክት መሆን አለበት። የቤተ ክርስቲያን መልእክት ይሄ ነው። በእርግጥ የቤተ ክርስቲያን መልእክት ሁሉ ጊዜ ይሄ ነው እና ይህን መልእክት ለሁሉም እንዲደርሰው ያስፈልጋል። ይህ መልእክት ሁሉም እንዲያስተላልፈው ያስፈልጋል። ስለ ሰላም፣ ስለ ፍቅር፣ ስለ አንድነት የሚተላለፈው መልእክት ሁሉ የሀገር ደህንነት ነው። አዎ የሀገር ጸጥታ ነው። የሀገር ሰላም ነው። ሁሉም በዚሁ የማይደሰት በዚሁ የማይተባበር መኖር የለበትም። በሀገር ስለ ሰላምን የሚያውክ አንድነትን የሚያውክ ነገር ሁሉ ፈጽሞ መኖር የለበትም። አዎ ስለዚህም የተከበራችሁ እንግዶቻችን እና የተከበራችሁ ወገኖቻችን፣ ባለስልጣኖችን፣ ተራው ህዝብን፣ ካህናቱም ምዕመናንም ሁሉ እግዚአብሔር አምላካችን ጠብቆ እንኳን ለዚሁ ለታላቁ በዓላችን ለበዓለ ጥምቀት በሰላም አደረሰን። እግዚአብሔር አምላካችን በዓላችንን በሰላም ስላስፈጸመን ሁላችንን በህብረት በአንድነት በፍቅር ሰብስቦ በዚች ቦታ ላይ ተገኝተን እሱን እንድናመልክ እሱን ለሱ እንድንጸልይ ህብረታችንን ጠብቆ ስላቆየን በዓሉን በዓለ ፍስሐ ወሐሴት እንዳደረገልን እግዚአብሔር አምላካችን የተመሰገነ ይሁን። አቡነ ዘበሰማያት Oh